ሰላም ተመልካቾቻችን እንዴት ቆይታችኋል? ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። ከዜና ኢትዮጵያ ጋር ቆይታችሁን እንድታደርጉ በአክብሮት እንጋብዛችኋለን። የ7 ሰዓት የዜና ኢትዮጵያ አበይት ጉዳዮች እናስቀድም። መጪው ጠቅላላ ምርጫ ነጻ ፍትሐዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ሚዲያዎች ለሕዝቡ ትክክለኛ መረጃ በማቅረብና የእጩዎችን አማራጭ ሀሳብ በማስተዋወቅ በኩል የማይተካ ሚና እንዳላቸው ተገለጸ። ግብጽ ኢትዮጵያን በመክበብና ባንዳዎችን በማስታጠቅ ብሔራዊ ጥቅሞቿን የማታረጋግጥ ደካማ ሀገር እንድትሆን እኩይ መንገድን እየተከተለች ስለመሆኑ ተጠቆመ። 48ኛው የካራማራ የድል በዓል በኢትዮ ኩባ የወዳጅነት አደባባይ ተከበረ። የአዲስ አበባ ወልቂጤ ጅማ መንገድ ከአዲስ አበባ እስከ ጊቤ ወንዝ ያለው የ157 ኪሎ ሜትር መንገድ ጥገና እየተደረገለት ነው። ከስፖርት በእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት ጨዋታዎች አርሰናል ብራይተንን አሸንፎ መሪነቱን በ7 ነጥብ አሰፋ። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። ተመልካቾቻችን እንዲሁ ደግሞ በቀጥታ መስመር ሪፖርተሮቻችን እየገቡ ተጨማሪ መረጃ የሚሰጡባቸውን ጉዳዮች ይዘው እየጠበቁን ይገኛሉ። 48ኛው የካራማራ የድል በዓል በኢትዮ ኩባ የወዳጅነት አደባባይ ዛሬ ተከብሯል። ይህንኑ ጉዳይ ሲከታተል የቆየው ደግሞ ሪፖርተራችን መሀሪ አለሙ ነው። ቆየት ብሎ ሙሉ መረጃውን የሚያጋራን ባልደረባችን ነው። በሌላ በኩል በተያዘው የበጀት ዓመት 1.5 ሚሊዮን ሜትሪክ ቶን ቡና ስለመመረቱ የቡና ና ሻይ ባለስልጣን ገልጿል። ይህንኑ በተመለከተ ደግሞ ለመገናኛ ብዙሃን ባለሙያዎች መግለጫ ሰጥቷል። ባልደረባችን ሙሉ ግርማይ መግለጫውን ሲከታተል ቆይቷል። ሙሉ መረጃውን ቆየት ብሎ የሚያጋራን ይሆናል። ወደ ቀዳሚው ዘገባችን ነው የምናልፈው። አዲስ አበባ በመተባበርና በመልካም ተግባራት ባሪያነት የምትጠቀስ ከተማ የሆነች ነው ሲሉ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ ዝቅተኛ ገቢ ላላቸው ሙስሊሞች የኢፍጣር መርሃ ግብር አከናውነዋል። ይመራደም በአሁኑ ወቅት ህዝበ ሙስሊሙ በታላቁ የረመዳን ጾም፣ ህዝበ ክርስቲያኑ ደግሞ በታላቁ አብይ ጾም ወደ ፈጣሪያቸው ይበልጥ የሚቀርቡበትን ጊዜ እያሳለፉ ነው። የረመዳን ጾም ምክንያት በማድረግ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዝቅተኛ የኑሮ ደረጃ ላላቸው ሙስሊሞች የኢፍጣር መርሃ ግብር አካሂደዋል። ውብ ሆኖ በተሰራው የአራዳ ፓርክ የተዘጋጀው የኢፍጣር መርሃ ግብር ታዲያ ዝቅተኛ ገቢ ላላቸው ወገኖች ምን ጎደለ ብለን አብሮነታችንን የምንገልጽበት ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። ለምድራችን ፍቅር፣ አብሮነት፣ መተሳሰብ እጅግ በጣም የበዛ በረከት እንዲሆን ፈጣሪን መፍራት፣ በፈሪያ ፈጣሪ ውስጥ መሆን እጅግ በጣም አስፈላጊነትንም ለትውልድ የሚያስተምር ነው። እኛ ደግሞ ረመዳን በመጣ ወቅት እንደዚህ ከከተማችን ነዋሪዎች ጋራ በተለይም ዝቅተኛ ገቢ ካላቸው እንዴት ናችሁ? ጾሙ ወሩ በጥሩ እያለፈ ነው ወይ? ምን ጎደላችሁ ብለን የምንጠይቅበት፣ ፍቅራችንን የምንገልጽበት፣ አክብሮታችንን የምንገልጽበት ወቅት ነውና ዛሬም በዚህ በኢፍጣር ፕሮግራም ስላገኘናችሁ በጣም ደስ ብሎናል። በመዲናዋ አዲስ አበባ እየተተገበሩ ያሉ ሰው ተኮር የልማት ስራዎች ግባቸው ሁሉንም ተጠቃሚ ማድረግ ነው ያሉት ከንቲባ አዳነች አቤቤ ከተማዋ በመተባበርና በሌሎች መልካም ተግባራት በአርአያነት የምትጠቀስ እየሆነች ነው። ከተማችን እንደምታውቁት በርካታ ሰው ተኮር ስራዎች የሚሰራበት፣ ከምንም በላይ በስራው ከሚገኘው ጥቅም ያለፈ ሰዎች እንዲረዳዱ፣ እንዲተሳሰቡ፣ እንዲዋደዱ፣ እንዲቀራረቡ የሃይማኖት ልዩነትን በመከባበርና በማክበር አብሮነት ደግሞ እንዲበለጽግ እንዲዳብር ማድረግ ላይ ብዙ እየሰራን ያለ ነው። በዚህም በኩል ህዝበ ሙስሊሙም እየሰራ ያለው በክርስቲያን በዓላት ጊዜ እያደረገ ያለው መልካም ተግባር እንዲሁም ክርስቲያኖችም በህዝበ ሙስሊሙ በሙስሊም በዓል ጊዜ እያደረጉ ያሉት መልካም ተግባር
ከተማችንን በአርአያነት የምትጠቀስ መልካም ከተማ አድርጓታልና መረዳዳታችሁ፣ እርስ በርሳችሁ መተሳሰባችሁ፣ መተዛዘናችሁ ተጠናክሮ ይቀጥላል። በኢፍጣር መርሃ ግብሩ ተሳታፊዎችም ሁሉንም አሟልቶ በደማቅ ሁኔታ በመዘጋጀቱ መደሰታቸውንም ገልጸዋል። ዳሃዎቹን ምን ሰትል ሰብስባ ስላበላችን ስላስደሰተችን አላህ ያስደስታት፣ ፈጣሪ ያስደስታት። እሷ የሁሉም እናት ናት። አሁንም በእናት ያርጋት። ምንም ልገልጽም ልናገርም ደስታ ሞልቶኛል። ያስደስታት ፈጣሪ። ሚስቴ ታማለች። ለልጆቼ ካርቶን ለቅሜ ነው የሚባበላው። አልሐምዱሊላህ በጤንነቴ ማለት ነው። በልተን ጠጥተን ምን ብለን ሁሉ ነገር ተደስተናል። ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ነው የምንሻገረው። ተመልካቾቻችን ዛሬ 7ኛውን ጠቅላላ ምርጫ የተመለከቱ ጉዳዮችን በአጀንዳነት እያነሳን ቆይታ እናደርጋለን። መጪው ጠቅላላ ምርጫ ነጻ፣ ፍትሐዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ሚዲያዎች ለሕዝቡ ትክክለኛ መረጃ በማቅረብና የእጩዎችን አማራጭ ሀሳብ በማስተዋወቅ ረገድ የማይተካ ሚና አላቸው። ሚዲያዎች የሙያ ስነ ምግባርን መሰረት ያደረገ ዘገባ ሊያቀርቡ ይገባል ተብሏል። ሜሮን ምትኩ በምርጫ ወቅት የሚዲያ ተቋማት ሚና ምንድን ነው ስትል ትጠይቃለች። ተከታትለን እንመለሳለን። ምርጫ የዲሞክራሲ አስኳል ነው። ይህ ደግሞ የህዝብ ሉዓላዊነት የሚገለጽበት ትልቅ መድረክ በመሆኑ ሚዲያው በዚህ ሂደት ውስጥ የሚጫወተው ሚና የሀገርን እጣ ፈንታ የመወሰን አቅም አለው። የሚዲያና የምርጫ ግንኙነት ምን ይመስላል የሚለውን ለዚህ ጉዳይ ከተቋቋመው የኢቢሲ የምርጫ ዴስክ የአሰራር ሂደትን እንመለከታለን። አብራችሁን ነው። ጤና ይስጥልኝ አቶ በክሪ። እንኳን ደህና ቆዩ። ቴንክ ዩ። የምርጫ ዴስክ በሚዲያ ተቋማት ተቋቋመ ሲባል ምንድነው ስራው? ምንድነው ዓላማው? ከፖለቲካ ፓርቲዎች አንጻር ተጨማሪ እድል የመስጠት እቅድ የሚያቅድ ክፍል ነው። ተጨማሪ እቅድ ማለት ምንድነው? ፓርቲዎቹ ራሳቸውን የሚገልጹባቸው መድረኮች የመፍጠር እድል፣ ይህን ማመቻቸት፣ ይህን ማስተባበር፣ ይህን መምራት፣ በመጨረሻም ለአየር እንዲበቃ የማድረግ ነው አንዱ ነው። የሚዲያ ተቋማት የፖለቲካ ፓርቲዎችን እንግዲህ ወደ መድረክ አምጥቶ ሲያወዳድር ሊከተላቸው የሚገባ የስነ ምግባር ደንቦች ምንድን ናቸው? አንዱ የእጃችሁ ከምን በሚል እየሰራንበት ያለው ስራ ነው። ይሄ ፖለቲካ ፓርቲዎች መጥተው ራሳቸውን ፕሮሞት የሚያደርጉበት የሚገልጹበት፣ ምን ይዘዋል፣ ምን አማራጭ አለን ብለው ራሳቸው ፊት ለፊት ቁጭ ብለው ከአንድ የፖለቲካ ፓርቲ ጋር የምናደርገው ይሄ በዜና የምንሰራቸው ስራዎችን አይጨምርም። በፕሮግራም የምንሰራቸው መደበኛ ስራዎች አይጨምርም። በዶክመንተሪ የምንሰራቸው ዶት ስትሪም የሚሰራቸው ሌሎችም ሚዲየሞቻችን የሚሰሩት ሳይጨምር ማለት ነው። አቶ በክሪ መልካም የስራ ጊዜ እንዲሆንልዎት እመኛለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቅጥር ግቢ ውስጥ ነው የምንገኘው። አጠገቤ ደግሞ አንድ የፖለቲካ ፓርቲ አመራር አሉ። ከእሳቸው ጋር ቆይታን አድርጋለሁ። አብራችሁን ሁኑ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ የፖለቲካ ፓርቲዎችን የክርክር መድረክ አዘጋጅቶ አየር ላይ እየዋለ ነው የሚገኘውና ዝግጅቱን እንዴት አዩት? የኢቢሲ በሀገራችን አንጋፋ የሚዲያ ተቋም ነው። ለዚህ ለ7ኛው ምርጫ ጋር በተያያዘ የዲቤት ፕሮግራም ተጀምሯል። አይ ቲንክ እርሊ ነው የጀመራችሁት። እስካሁን ባለው ፓርቲያችንም ተሳትፏል በተለያዩ ዲቤቶች በተለያዩ ርዕሶች ላይ እና አይ ቲንክ በጣም ጥሩ ነው። ዲቤቱ ቀድሞ መጀመሩ ህብረተሰቡንም ትንሽ ለምርጫ ያለውንም ግንዛቤ እና ፍላጎት የምርጫ መሳተፍ በመራጭነት እንዲሳተፍ ያደርጋል የሚል እምነት አለኝ። ሙሉ ስሙን ልተዋወቅ። ዮሐንስ መኮንን እባላለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ። መልካም፣ እንኳን ደህና መጡ። ታንክ ዩ። ኢቢሲ የዘንድሮም የ2018ቱን ጠቅላላ ምርጫ በሚዲያ በኩል የሚጠበቅበትን ኃላፊነት በምን መልኩ እየተወጣ ነው ያለው የሚለውን እስኪ ትንሽ ሀሳብ ይንገሩን። የሀገራዊ ምርጫ ቀደም ብሎ ፕሮግራም አውጥቶ የተለያዩ ተሳታፊዎችን እየጋበዘ በተለያዩ ሀገራዊ ርዕሰ ጉዳዮች ላይ እንድንወያይ እድል ሰጥቶናል። በፊት ባልተለመደ ሁኔታ ሁሉም ተፎካካሪዎች ወይም ደግሞ ሀሳብ አለን የሚሉ ፓርቲዎች እኩል እድል፣ እኩል ሀሳብ የሚያቀርቡበት እኩል ሰዓት እንዲኖራቸው አድርጓል። የምርጫውን ሂደት ፋና ሚዲያ ኮርፖሬሽንስ በምን መልኩ እያስተናገደው ነው? እስካሁንስ ባለው ሂደት ምን ፋይዳ መጣ ስንልም ጠይቀናል። የተካሄዱት የክርክሮች አንድ የምንፈልገውን ዓላማ ማሳካት ጀምረዋል ማለት እንችላለን።
የመጀመሪያው ዓላማችን የነበረው እዚህ ሀገር ውስጥ ምርጫ ለማከናወን የሚያስችል ዝግጅት እየተደረገ እንደሆነና በዛ ምርጫ ውስጥ የፖለቲካ ፓርቲዎች በንቃት እየተሳተፉ እንደሆነ መራጩ ሕዝብም ትኩረቱን እና ሀሳቡን ምርጫ ላይ እንዲያደርግ ማስቻል ነበር። አሁን በሀገሪቱ ውስጥ ካሉ ትልልቅ አጀንዳዎች ውስጥ አንዱ ምርጫ እንዲሆን ማድረግ ችለናል። ምርጫ የዲሞክራሲ ምሰሶ በመሆኑ መገናኛ ብዙሃን መረጃ በማድረስ እያንዳንዱ ድምፅ ዋጋ እንዲኖረው ሂደቱን በንቃት መከታተልና ለተፎካካሪዎችም እኩል መድረክ መፍጠር መራጩ ሕዝብ በእውቀት ላይ የተመሰረተ ውሳኔን እንዲሰጥ ያስችለዋል። በዲሞክራሲያዊ መንገድ የሚመሰረት መንግስት ለዘላቂ ሀገራዊ መረጋጋት፣ ለህግ የበላይነት መከበርና ለእድገት መሰረት ይጥላል። መጪውን 7ኛውን ጠቅላላ ምርጫ ተከትሎ ኢቲቪ ባዘጋጀው የውይይት ፕሮግራም ላይ ህዳሴ ፓርቲ እያደረገ ያለውን ዝግጅትና በሀገራዊ ጉዳዮች ላይ ይዞት የቀረበውን ሀሳብ ይፋ አድርጓል። እድሉ ፈቀደ ተመልክቶታል። ዴሞክራሲ የሀሳብ ብዝሃነት ውጤት ነው። ይህንን ብዝሃነት ስርዓት ባለው መልኩ አቀናጅተው ለህዝብ ምርጫ የሚያቀርቡት ደግሞ የፖለቲካ ፓርቲዎች ናቸው። ፓርቲዎች የህዝብን ፍላጎትና ጥያቄ በማሰባሰብ በመንግስት ዘንድ ተሰሚነት እንዲኖረው የሚያደርጉ ድልድዮች ናቸው። በአንድ ሀገር ጤናማ የፖለቲካ ምህዳር እንዲኖር የፓርቲዎች ሚናም ወሳኝ ነው። ፓርቲዎች የህዝብን ድምፅ በትክክል ሲያስተጋቡና በሰላማዊ መንገድ ለስልጣን ሲወዳደሩ የሀገር አንድነትና የህግ የበላይነትም ይረጋገጣል። በዚህም የፖለቲካ ፕሮግራሙን ያስተዋወቀው ህዳሴ ፓርቲ በኢትዮጵያ በምርጫ ዲሞክራሲያዊ ስርዓትን ለመገንባት የሚደረገውን ጥረት በተመለከተ ሀሳቡን አስቀምጠዋል። ፓርቲው በሰላማዊ መንገድ የሚደረግ የስልጣን ሽግግርን ታሳቢ ያደረገ የሰላማዊ ትግልን አማራጭ ተጠቅሞ ወደ ስልጣን ለመምጣት የሚያደርግ እንቅስቃሴ የሚያደርግ ፓርቲ ነው። ከዚህ አንጻር በተለይ ሀገረ መንግስት ግንባታ ላይ የራሱን የሆነ አስተዋጽኦ ከዚህ በፊት በነበሩ ሂደቶችና እንቅስቃሴዎች ላይ አስተዋጽኦ እያበረከትን የመጣ ነው። ይህን ስንል በብዛት እንደምታስታውሰው በእኛ ሀገር በተለምዶ የምንከተለው ስርዓት ብዙ ጊዜ ስልጣንን በኃይል ወይም ደግሞ በጠመንጃ መያዝ አለብን በሚባል የአፍሪካ አህጉር ውስጥ የምንንቀሳቀስ አካላቶች እንደመሆናችን መጠን በዛው ልክ ደግሞ የእሳቤ ለውጥ በማምጣት በሰላማዊ መንገድ ስልጣን መያዝ አማራጭ የሌለው መንገድ ነው ብለን እናምናለን። ፓርቲው ለ7ኛው ጠቅላላ ምርጫ እያደረገ ያለውን ዝግጅትና በሀገራዊ ጉዳዮች ይዞት የቀረበውን አማራጭ ያስቀመጠ ሲሆን ይዞት የመጣውን የፖለቲካ ርዕዮተ ዓለም ይፋ አድርገዋል። የምንከተለው የፖለቲካ ርዕዮተ ዓለም ወይም ደግሞ ፕሮግራማችን ያስቀመጥነው ሊበራሊዝም የሚል አብዛኛው ጊዜ እንደምታየው እስካሁን በነበረው የመንግስት ስርዓት ውስጥ የቡድን መብቶችን የሚያስከብር ስርዓት ነው የሚከተለው። ወይም ደግሞ ካልተደራጀክ ወይ ካልተሰበሰብክ ብዙ ጊዜ የግለሰብ የሆነ ወይም የሰብአዊ መብቶች የሚባሉትን በአግባቡ እየተተገበረ የመጣንበት ሁኔታ አይደለም ያለው። ከዚህ አንጻር ሊበራሊዝም የኢኮኖሚ ስርዓቱን በደንብ አድርጎ ሊያሳድግ የሚችል የግል ባለሀብቶችን ሊያበረታታ የሚችል በዛው ልክ ደግሞ እነሱን እየለወጠ እያሳደገ በሄደ ቁጥር ደግሞ የስራ እድል ፈጠራው ላይ የኢኮኖሚ ስርዓቱ ላይ የራሱን አስተዋጽኦ ሊያበረክት የሚችል ሊበራሊዝም ነው የምንከተለው። ይህን ስንል ግን በቡድን የሚመጡ አካላቶችን መብት አናከብርም ማለት አይደለም። በቡድን የሚመጡ መብቶችንም የእነሱንም መብት እያከበረ የግለሰቦችንም መብት የሚያነሱትን ጥያቄ መፍትሄ እየሰጠ መልስ እየሰጠ የሚሄድ ስርዓት ነው። የፓርቲዎች ፖሊሲ ማዕቀፍ አንድ የፖለቲካ ፓርቲ ስልጣን ቢይዝ ሀገርን በምን መልኩ ይመራል፣ ለችግሮችስ ምን መፍትሄ ያለው፣ ብሎም ምን አይነት ህጎችና ደንቦችን እንደሚከተል የሚያሳይ ስትራቴጂካዊ ሰነድ ነው። በዚህም የህዳሴ ፓርቲ ከሌሎች ፓርቲዎች የሚለየውን የፖሊሲ ማዕቀፍ አስቀምጠዋል። የእኛ ፓርቲ አንዱ ለየት የሚያደርገው ይዞት የሚመጣው ሰዎች በግለሰብ ደረጃ የመናገር መብታቸውን የሚያረጋግጥለት ርዕዮተ ዓለም ነው ይዘን የመጣ ነው። ይህንን ስንል ለምሳሌ የክልሎችን ነባራዊ ሁኔታ አደራጀቱን ተመልከት። እኛ በሊበራሊዝም የፖለቲካ ፍልስፍና ይዘን ስንመጣ አፕላይ ማድረግ የምንፈልገው ደግሞ ስርዓት አለ። የፌዴራሊዝም ስርዓትን ተግባራዊ እናደርጋለን ብለን ነው የምንንቀሳቀሰው። በቋንቋ፣ በማንነታቸው፣ በሃይማኖታቸው የመደራጀት መብታቸው እንደተጠበቀ ሆኖ ግን መዋቅራዊ ስርዓቱ ግን ምን መሆን አለበት? አካባቢው ኢንቫይሮንመንታል መምሰል አለበት ብለን ነው የምናስቀምጠው። ይህን ስንል ሁለት የተለያየ ቋንቋ ያላቸው መናገር የሚችሉ ግን ደግሞ በአካባቢው ነባራዊ ሁኔታ የመምላት አቅሙ እዛ አካባቢ ላይ ያለውን የኢኮኖሚ ስርዓት ሊያሻሽል የሚያስችለውን ልዩነቶቻቸውን በሚያጠብ መልኩ አንድነታቸውን አስጠብቆ ሊሄድ በሚችል መንገድ የማደራጀትና ፌዴራሊዝም ስርዓቱን በደንብ አድርጎ የመተግበር እንቅስቃሴ ውስጥ ለማስገባት የሚያስችል ለየት ያለ ስርዓትና አወቃቀር ይዘን የመጣ ነው።
በዲሞክራሲያዊ መንገድ የሚመሰረት መንግስት ለዘላቂ ሀገራዊ መረጋጋት፣ ለህግ የበላይነት መከበርና ለእድገት መሰረት እንደሚጥል ይታመናል። ይህን መሰረት አድርጎ ኢቲቪ በተለያዩ አማራጮች ፓርቲዎች ለምርጫ የሚያደርጉትን ዝግጅት እያስተላለፈ ይገኛል። በሰባተኛው ጠቅላላ ምርጫ ላይ ለመሳተፍ የሚያስችላቸውን ዝግጅት እያደረጉ እንደሚገኙ የሐረር ከተማ ነዋሪዎች ገለጹ። ለሀገርና ለህዝብ የተሻለ ሀሳብ ይዞ የመጣ ተወዳዳሪን ለመምረጥ የተለያዩ መድረኮችን በንቃት እየተከታተሉ እንደሚገኙም ነዋሪዎቹ ተናግረዋል። ሪፖርተራችን ቴዎድሮስ ታደሰ አስተያየቶቻቸውን አሰባስቧል። አንድ ዜጋ ማለት ነው አሁን ካሉት ከተወዳዳሪ ፓርቲዎች በጣም የሚበጀነውን የሚሆነውን ለመምረጥ እንደ አንድ ዜጋ እየተከታተልንና አሁን የሚበጀንና የሚሆነውን እያየን ለመምረጥ የተዘጋጀው መሆኑን ነው። እንደ አንድ ዜጋ የመምረጥ የሚያስተዳድረኝን ሰው የመምረጥ መብቱ እንዳለኝ ያውቃለሁ። አሁን ላይ በማህበራዊ ሚዲያ ላይ የተለያዩ የፖለቲካ ፓርቲዎች እየተናገሩ ያሉት ማኒፌስቶዎች አሉ። እነሱን እያዳመጥኩኝና የሚበጀኝን ለዚህ ሀገር ይጠቅማል፣ ይበጃታል፣ ለኔ ለትውልዴ አጠገቤ ላሉት ለወዳጆቼ ለሀገሬ ይጠቅማል ብዬ የምለውን ደግሞ እያየውና እየፈተሽኩኝ ይገኛለሁ። በምርጫው ላይ እንግዲህ ንቁ ተሳታፊ ለመሆን ተዘጋጅተናል። እንግዲህ በተለያዩ ሶሻል ሚዲያዎች እንዲሁም በቲቪ የተለያዩ ክርክሮችን እየተመለከትን እንገኛለን። ለኛ ሀገር ለዚች ሀገር ይበጃል የምንለውን ጥሩ የሆነ ለሀገሪቷ ጠቃሚ የሆነ ነገሮችን ይዘው ሊመጡ ይችላሉ ብለን ያመንባቸውን ለመምረጥ እንግዲህ ተዘጋጅተናል። ሀገሪቷም በዝግጅት ላይ ትገኛለች። እንግዲህ ፓርቲዎች እንግዲህ የራሳቸው የሆነ ሀሳቦችን እያቀረቡ ይገኛሉ። በእነሱ ሀሳብ ላይ ተመርኩዘን እንግዲህ ለኛ የሚበጀውን ለሀገራችን በኢኮኖሚ፣ በፖለቲካው፣ በትምህርቱ፣ በጤናው በተለያዩ ዘርፎች ላይ የተሻለ ሀሳብ ይዘው መጥተዋል ያልናቸውን ለመምረጥ ዝግጅታችንን አጠናቀን እየጠበቅን እንገኛለን። እንግዲህ መልካም የሆነ ምርጫ ይሆናል ብለን ተስፋ እናደርጋለን። በአሁኑ ሰዓት ያው አሸናፊው ጥሩ ሀሳብ ያለው ነው። ስለ ሀገር፣ ስለ ህዝብ ጥሩ ሀሳብና አመለካከት ያለው ሀገራችንን ያራምዳል ብዬ አስባለሁ። ከዛ ውጭ ግን ወደ ግልና ወደ ጸረ ሰላም የሚያመዝኑትን እኔ አልደግፍም፣ ምንም ቢሆን አልደግፍም እና ያለኝ ሀሳብ እኔ አሁን ተዘጋጅቻለሁ። ዛሬ ሳይሆን ከ2 ከ3 ዓመት በፊት የተዘጋጀሁት። ምክንያቱም የራሴን የግሌን ጥቅሜንና ጉዳቴን አውቋለሁ። እንደ ህዝብም ስመለከት ደግሞ እንደ ሀገርም ሳስብ ብዙ ጥቅሞችን አይቻለሁ። ስለዚህ ያንን የሚያስቀጥል መንግስት ነው የምፈልገው ነው። እንደ ዜጋ ለመምረጥ ዝግጁ ነኝ። ምርጫ ማለት መብትም ነው። አንድ ሀገር እስካለን ድረስ ያለችውን አንድ ሀገር ነው። ስለዚህ ለዲሞክራሲያዊ መብት ለመጠቀም የተዘጋጀው ነው። አብሮ መኖር የሚያስችል ከሁለቱም ጫፍና ጫፍ ሳይሆን መሀል ላይ አንድ ላይ መኖር የሚያስችል ሀሳብ ያለው ተራማጅ ሀሳብ ያለው ለኢትዮጵያ የሚያስብ ኢትዮጵያን ለማሳደግ የሚያስብ ሀሳብ ያለውን እመርጣለሁ ብዬ ነው የማስበው ነው። በሰባተኛው ጠቅላላ ምርጫ ላይ ወጣቶች ንቁ ተሳትፎ እንዲያደርጉ እየሰራ መሆኑን የሲዳማ ክልል ወጣቶች ማህበር ገለጸ። ወጣቶች ደግሞ የፖለቲካ ፓርቲዎች በሚያቀርቡት አጀንዳ ውስጥ የሚበጃቸውን ሀሳብ በጥንቃቄ በመመርመር ለምርጫ መዘጋጀት እንዳለባቸው ተጠቁሟል። አስረሳው ወገሼ በጠንካራ ሀገረ መንግስት ግንባታ ሂደት ውስጥ ወጣቶች ትልቅ ሚና እንዳላቸው ይታመናል። የዚህ መሰረት በሆነው የምርጫ ሂደት ላይም ወጣቶች ብርቱ ተሳትፎ እንዲያደርጉ ይጠበቃል። የሲዳማ ክልል ወጣቶችም በሰባተኛው ጠቅላላ ምርጫ ላይ ህገ መንግስታዊ መብታቸውን በመጠቀም በምርጫው ላይ በንቃት እንዲሳተፉ እየተሰራ መሆኑን የክልሉ ወጣቶች ማህበር ፕሬዝዳንት ወጣት በቃሉ መሰረት ይገልጻል። በክልላችን ከ1.2 ሚሊዮን በላይ ወጣቶች እንዳሉ ይታሰባል። እነዚህ ወጣቶች የምርጫው ተዋናይ መሆን እንዲችሉ እሱ ላይ በንቅናቄ እየሰራን እንገኛለን። በምርጫ ያልመጣ የዲሞክራሲ ስርዓት ባለቤት አይኖረውም፣ የኔ ነው የሚለው አካል አይኖረውም። በዚህ ሂደት ላይ ወጣት ከፊት ግንባር ቀደም ሆኖ ተሳታፊ መሆን አለበት። ሀገራዊ ምርጫ ወጣቶች ላሏቸው መልከ ብዙ ጥያቄዎች ምላሽ የሚሰጣቸውን መንግስት የሚመርጡበት በመሆኑ ተሳትፏቸው እጅግ አስፈላጊ መሆኑንም የሲዳማ ክልል ወጣቶች ማህበር አባል ወጣት አሳምረው ግዛው ተናግረዋል። የአንድ ሰው ድምፅ ብዙ ነገር ሊለውጥ ይችላል። ግዴታችንን ዛሬ ተወጣን ማለት ነገ መብታችንን መጠየቅ የሚገደን ነገር የለም። ስለዚህ ከወጣቱ የሚጠበቀው የሚመጣውን ነገር አነጻጽሮ ማየት፣ ከማንም ጫና
ከማንም ጣልቃ ገብነት ነፃ በመሆን ራሱን የሚሰጠው ውሳኔ የኔ ነው፣ ነገ ደግሞ እኔን ይወክለኛል ለምለውን ወጣቱ ማሰብና መገንዘብ ያስፈልገዋል። አሁን ላይ የፖለቲካ ፓርቲዎች ለሰባተኛው ጠቅላላ ምርጫ የያዟቸውን አጀንዳዎች እያቀረቡ ነው። ወጣቶቹም የሚጠቅሟቸውን አጀንዳዎች በመመርመር ለጥያቄዎቻቸው መልስ የሚሰጥ ፓርቲ ለመምረጥ መዘጋጀት እንዳለባቸው ተጠቁመዋል። እያንዳንዱ የፖለቲካ ፓርቲ የምርጫውን ዝግጅት ሲያደርግ ሀገርን የሚገነቡ ወጣትን የሚያሳትፉ ለነገዋ ኢትዮጵያ የተሻለ ስራ መስራት እንዲቻል ምቹ መደላደል የሚፈጥር ፕሮግራሞችን፣ ሀሳቦችን ይዘው መቅረብ አለባቸው ብለን እናስባለን። ገዢ ፓርቲን የትኛውም ተፎካካሪ ፓርቲ ይዞ መምጣት ያለበት ለወጣቱ የሚጠቅመውን ለወጣቱ የወደፊትን የሀገር ባለቤትነት አንድ የሚያደርግ በልማት የሚያስተሳስር ኢኮኖሚካሊ ወጣቱ ራሱን ችሎ ከራሱም አልፎ ለቤተሰብ እንዲሆን ከቤተሰቡም አልፎ ለሀገር የሚሆን ወጣቱን ተሳታፊ የሚያደርግ ብቁ የሚያደርግ ብቁ ዜጋን የሚፈጥር አጀንዳዎችን ይዞ መቅረብ አለበት። ወጣቶች በሰባተኛው ጠቅላላ ምርጫ ከሚያደርጉት ተሳትፎ ባለፈ ለምርጫው ሰላማዊና ዲሞክራሲያዊ መሆን ኃላፊነታቸውን እንዲወጡም ተጠይቀዋል። የካቲት 28 ቀን 2018 ዓ.ም ለሚጀምረው የመራጮች ምዝገባ ዝግጅት መጠናቀቁን የኢትዮጵያ ምርጫ ቦርድ አስታወቀ። ምርጫው ነጻ፣ ፍትሐዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ባለድርሻ አካላት የበኩላቸውን እንዲወጡም ቦርዱ ጠይቋል። ፍሬ ህይወት ረታ ኢትዮጵያ ሰባተኛውን ጠቅላላ ምርጫ ለማካሄድ ጥቂት ወራት ቀርቷታል። ለዚህም ከጥር 1 ቀን 2018 ዓ.ም እስከ የካቲት 16 ቀን 2018 ዓ.ም በዲጂታል መንገድ ሲካሄድ የቆየው የእጩዎች ምዝገባ በርካቶች ተመዝግበው ተጠናቋል። በመደበኛና በዲጂታል መንገድ የካቲት 28 ቀን 2018 ለሚጀምረው የመራጮች ምዝገባ የቅድመ ዝግጅት ስራዎች መጠናቀቃቸውን የብሔራዊ ምርጫ ቦርድ ሰብሳቢ የሆኑት ወይዘሮ ሜላት ወርቅ ኃይሉ ተናግረዋል። የፊታችን ቅዳሜ የካቲት 28 ጀምሮ የመራጮች ምዝገባ ይጀመራል። እንግዲህ ለመጀመሪያ ጊዜ በሀገራችን በዲጂታላይዜሽን የመራጮችን ምዝገባ እውን የምናደርግበት ቀን 2 ቀን የሚቀረን ሲሆን ይህም በተመለከተ እንግዲህ በተለያዩ አጋጣሚዎች ስናብራራና ስንገልጽ እንደነበረው በተለይም ሁላችንም በተለይም ስማርት ስልክ ያለን ሰዎች እሱን በመጠቀም ምርጫዬ የምትባለውን አፕሊኬሽን በስልካችን ላይ በማውረድ በቤታችን ቁጭ ብለን ራሳችንንም ቤተሰቦቻችንንም መመዝገብ የምንችልበት ሲስተም ነው። ከዚሁ ጎን ለጎን ደግሞ ምርጫ ጣቢያ ላይ ከፍተን በምርጫ ቦርድ ሰራተኞች በታብሌት በታገዘ በዚሁ መንገድ ዲጂታላይዜሽንን ተጠቅመን መራጮችን ምዝገባ የምናካሄድበት ነው። ነገር ግን ጎን ለጎን ደግሞ የማኑዋል ሬጅስትሬሽናችንን የምናከናውን ይሆናል። ምርጫው ነጻ፣ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የበኩሉን እንዲወጣ ወይዘሮ ሜላት ወርቅ ጥሪ ያቀረቡ ሲሆን ፓርቲዎች አጀንዳቸውን ለዜጎች ተደራሽ እንዲያደርጉ የክርክር መድረኮች እንደሚዘጋጁ ማስታወቋል። አሁን በብዙ ሚዲያዎች እያየን ያለ ነው። የፖለቲካ ፓርቲዎች ዲቤት ሲያደርጉ እነዚህ ዲቤቶች የተዘጋጁት ሙሉ በሙሉ በሚዲያዎች ናቸው። ወይ ኢትዮጵያ ቴሌቪዥን ነው ወይ ፋና ነው። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ አሁን እየሰራበት ያለው በጣም ትልቅ በዚህ ጉዳይ ላይ ልምድ ያላቸው ምሁራኖች ያሉበት የሚዲያ ሰዎች ያሉበት አከራካሪ እና ሞዴሬተሮች ያሉበት ቲም ተዋቅሮ እየሰራን እንገኛለን። ይሄ እንግዲህ እንዳለቀና እንደተጠናቀቀ ወደ ዲቤቲንግ እንሄዳለን። ብዙ የፖለቲካ ፓርቲዎች እንደደረሳችሁ የፊታችን አርብ የኢንዳክሽን ፕሮግራም እንደገና ከእያንዳንዱ ፓርቲ ሁለት መሪዎች ለክርክር የሚሳተፉ ጥሪ አቅርበናል። ስለዚህ በዚህም መታችሁ ተካፍላችሁ ያንን የኢንዳክሽን ፕሮግራም ወስዳችሁ ራሳችሁን ለክርክር የምታዘጋጁበት ነው ብለን እናምናለን። ተፎካካሪ ፓርቲዎችም ያላቸውን ርዕዮተ ዓለም ለሕዝብ ለማሳወቅ መሰናዳታቸውን ይናገራሉ። ዝግጅታችን ልክ እንደ ቦርድ ፕሮግራም ካላንደር መሰረት እየፈጸምን ነው። ከምርጫ ቦርድ ባወጣው ካላንደር መሰረት እየሰራ ነው። በምንወዳደርበት ቦታ ሁሉ ላይ ተደራሽ ለመሆን በሰፊው እየሰራ ነው። የመራጮች ምዝገባ በቅርብ ይካሄዳል። እንሰራለን፣ እንጥራለን፣ እንዲመዘገቡም እንገፋፋለን፣ እንቀሰቅሳለን።
ቦርዱ ትላንት ማታ ለ7ኛው ጠቅላላ ምርጫ ያቀረበው ምርጫ ለሀገር ግንባታ ያለው ሚና የአንድ ድምፅን ኃይልና ዜጎች በመብታቸው ተጠቅመው ለሀገራቸው እድገት አስተዋጽኦ ማድረግ እንደሚችሉ የሚገልጽ ምርጫችን ነው ሀገር ያለኛ የተሰኘ ህብረ ዜማን አስመርቋል። ምርጫችን ነው። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን። በዚህ ምርጫ ብትመረጡ በግብርናና በገጠር ልማት ምን ልታካሂዱ አስባችኋል የሚለውን የምትገልጹበት ክፍል ነው። አዲስ አበባንና ሌሎች ከተሞችን ስንመለከት የሚታይ ለውጥ አለ፣ የሚዳሰስ ለውጥ አለ። ትልቁ የኛ ጥያቄ ግብርናው ላይ ትኩረት ተሰጥቶ አልተሰራም። ፓርቲያችን ብልጽግና በሰጠው አመራር ክረምት ከበጋ ስንዴን በማምረት ባለፉት ዓመታት ባደረገው ርብርብ ኢትዮጵያን ከአፍሪካ ግንባር ቀደም ስንዴ አምራች ከማድረጉም ባሻገር ከውጪ እናስገባ የነበረውን የስንዴ ምርት ሙሉ በሙሉ ማስቀረት የቻልንበትና የኢትዮጵያን አርሶና አርብቶ አደሮች ጥረት ውጤት ማስመዝገቡን የሚያሳይ ነው። ምርቱ ይመረታል። አዎ ይመረታል። ነገር ግን ወደ ታች ይወርዳል፣ አይወርድም። ወርዶ ለገበሬው አይደርስም። ማን ነው የሚያከፋፍለው? እናንተ መንግስት ስትሆኑ። እኔ ለምሳሌ ዛሬ ዘር መዝራት ይፈልጋለሁ። ከዛ ቀን ቀደም ብዬ 2 ቀን 3 ቀን ቀደም ብዬ ሄጄ እንደሆነ ማዳበሪያውን ማግኘት አልችልም። ለማዳበሪያ ከ100 ቢሊዮን ብር በላይ በመመደብ የአርሶ አደሩን ጫና በመቀነስ በኩንታል 7300 ብር ድረስ ቅናሽ እንዲያገኝ እያደረገን እንገኛለን። አንዱ መሰረታዊ ልዩነት ከሌሎች ፓርቲዎች ወይም ከብልጽግና ጋር የመሬት ፖሊሲያችን ነው። ስለዚህ በእኛ እምነት ህገ መንግስቱ አሻሽለን አንቀጽ 40 ላይ የተቀመጠው በህገ መንግስቱ መሬት የኢትዮጵያ ህዝብና የመንግስት ነው ይላል። ይሄ ለይስሙላ ነው። አምራቹ ገበሬ የመሬት ባለቤት መሆን አለበት ብለን ከስር መሰረቱ እየተሟገትንም ያለ ነው። ለዚህ ነው የመሬት ባለቤትነት እንደ ከዚህ በፊቱ እዚህ ቁጭ ብለን ቀለል አድርገን ይሄ ነው የሚሆነው ብለን ደምድመን የምንነሳ ከሆነ ሌላ ግጭት ውስጥ ሊከተን ይችላል የሚል ስጋት ስላለን ህገ መንግስታዊም ስለሆነ የምክክር ኮሚሽኑ አጀንዳ ሆኖ ህዝቡ ተወያይቶበት በሚወስነው ውሳኔ መሰረት የመሬት ባለቤትነት ቢወሰን ይሻላል የሚል እምነት ነው ያለን። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። ግብጽ ኢትዮጵያን በመክበብና ባንዳዎችን በማስታጠቅ ብሔራዊ ጥቅሞቿን የማታረጋግጥ ደካማ ሀገር እንድትሆን እኩይ መንገድን ስትከተል ከትናንት እስከ ዛሬ ዘልቃለች። ኢትዮጵያ በጠነከረች ቁጥር በአባይ ወንዝ ላይ የበላይነቴን አጣለሁ የሚለውን የተሳሳተ መንገዷም በኢትዮጵያ ብልሃት የተሞላበት የዲፕሎማሲ አካሄድ እየተመከተ ይገኛል። ቶማስ ኃይሉ በዚህ ጉዳይ ላይ ያሰናዳውን እንከታተል። ኢትዮጵያ የአባይ ወንዝ የህልውና የመሰረት እድገቴን የማረጋግጥበት ሁነኛ ምንጭ ነው ብላም የታላቁ ህዳሴ ግድብን መገንባት ስትጀምር ወትሮም ቢሆን የቅኝ ግዞት ስምምነቶችን እንደማጣቀሻ በመጠቀም ራሷን የአባይ ወንዝ ብቸኛ ገዢ አድርጋ ትቆጥር የነበረችው ግብጽ የሴራና የማበጣበጫ መረቧ አብሮ ተወለደም። ከሱዳን ከሶማሊያና ከጅቡቲ ጋር እንዲሁም ከኬንያ ጋር የተለያዩ ወታደራዊ ስምምነቶችን በማድረግ እንደ ኤርትራ ካሉ የኢትዮጵያ እድገት እንቅልፍ ከሚነሳቸው ሀገራት ጋር ደግሞ ሴራ መሸረብ ኢትዮጵያ በዙሪያዋ ስጋት እንዲሰማት ባለፉት ጥቂት ዓመታት ቀን ከሌት ደክማለች። በሌላ በኩል በኢትዮጵያ ያሉ የብሔርና የፖለቲካ ቅራኔዎችን በመጠቀም እንዲሁም ተገንጣይ አስተሳሰብ ያላቸው ኃይሎችን ከገንዘብ እስከ ትጥቅ በመርዳት ሀገሪቱ ትኩረቷን ወደ ልማት ላይ እንዳታደርግና በዓለም አቀፍ ደረጃ ደካማ ሆና እንድትታይ ስትሞክር ቆይታለች። ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። ከዘመን ዘመን መልኩን እየቀያየረ ግን ሁሌም ኢትዮጵያን በደህንነት ስጋት ውስጥ የማስቀመጥ ኢትዮጵያን የመክበብ ስራ ይሰራል። ኤርትራ መንግስት ከፍተኛ ድጋፍ ያገኛል። ያንን ድጋፍ የሚያገኘውም የኤርትራን ደህንነት ለማስጠበቅ ሳይሆን ኢትዮጵያን ለማወቅ እንዲውል ነው። በእርግጥ የግብጽ ኢትዮጵያን የመክበብና መፈናፈኛ የማሳጣት የሴራ መንገድ ከድህረ ህዳሴ ግድብ ምርቃት በኋላም በተለይ አሁን ላይ ኢትዮጵያ ብሔራዊ ጥቅሜን ለማረጋገጥ የባህር በር ያስፈልገኛል ብላ ስትነሳም እንደ አዲስ በተጠናከረ ሁኔታ ቀጥሏል። በዚህም በአረብኛና በሌሎች ቋንቋዎች በሚሰራጩ የሚዲያ ተቋሞቿ አማካኝነት የኢትዮጵያን ገጽታ የማጠልሸትና ህዝብም ከመንግስት ጋር እንዲጋጅ ለማድረግ ታትራ ሰርታለች። ይህ ደግሞ የግብጽ የከበባ ሴራም በኢትዮጵያ ብልህና ታጋሽ ዲፕሎማሲ እንዲመከት ማስችሎታል። ምክንያቱ ደግሞ ከጎረቤቶቿ ጋር ያላትን ትስስር ለማጠናከር የተጓዘችበት ርቀት እንዲሁም የውስጥ አንድነቷን በመጠበቅ የጂኦፖለቲካዊ የበላይነቷን ለማረጋገጥ የተከተለችው መንገድ አዋጩ ስለሆነ የሚለው መልሱ ሆኗል።
ኢትዮጵያ የግብጽን የትንኮሳ ሙከራዎች በቀጥታ ጦርነት ከመመከት ይልቅ ስልታዊና የረጅም ጊዜ ጥቅምን ያከበሩ እርምጃዎችን እየወሰደች ቀጥላለች። በእርግጥ ኢትዮጵያ ወደ ቀጥታ ወታደራዊ ግጭት አለመግባቷ ድክመቷ ሳይሆን የብልህነቷ ምልክት ስለመሆኑ ብዙዎች የሚስማሙበት ነው። አሁን ላይ ለሁሉም ስጋት መሳሪያ ከመምዘዝ ይልቅ ለሁሉም ስጋት የጦር ምላሽ ከመስጠት ይልቅ ሲስተማቲክ በሆነ መንገድ ሀገር ውስጥ የመስራቱ ስራ እየተካሄደ ነው። ይህ ማለት ግን አንድ ቀን ችግሩ ገብቶ ሲመጣ ወይንም መፈናፈኛ የምታጣ ከሆነ ሰብረህ አትወጣም ማለት አይደለም። ግብጽ የኢትዮጵያ መጠናከር ለአባይ ወንዝ ብቻ ሳይሆን ለአጠቃላይ የአፍሪካ ቀንድ የበላይ ያደርጋታል የሚል ስጋት ያሳድርባታል። ኢትዮጵያ ጠንካራ ኢኮኖሚና ወታደራዊ አቅም ካላት ግብጽ በአካባቢው የነበራት የብቸኛ ሀያልነት ሚና አጣለው የሚል ስጋትም አላት። ስለዚህም ኢትዮጵያን በማተራመስና ወደ ቀይ ባህርም እንዳትወጣ መክበብ እንደ ብቸኛ አማራጭ ወስደዋለች። የባህር በር የምናገኝ ከሆነ የኢትዮጵያ ወታደራዊ አቅም ይጨምራል። የአካባቢው ላይ ተጽዕኖ ማሳደር ትጀምራለች። ተሰሚነት ድምጿ ይጨምራል። ዘላቂ የሆነ ከበባ ውስጥ በማስቀመጥ ኢትዮጵያ ደካማና አቅሟ ያነሰ ሀገር ማድረግ ፍላጎት አላቸው። ይሄንን ያደርጋሉ። ግብጽ በጩኸትና በዛቻ ስትወጠር፣ ኢትዮጵያ ግን በተግባር ህዳሴ ግድብን አጠናካም ኃይል ማመንጨት ጀምራለች። ይህ በዝምታ ውስጥ ያለ የስራ ድል ከሺህ መድፍ በላይ ግብጽን እያስጨነቃት ይገኛል። በመሆኑም የግብጽ የከበባ ስትራቴጂ በፖለቲካዊ ሳይንስ አገላለጽ ደግሞ የመገደብ ፖሊሲዋን ከተለሳለሰው የኢትዮጵያ ዲፕሎማሲያዊ አካሄድ በተጨማሪም ጦርነት ባያስፈልግም ጠላት እንዳይደፍር ዝግጁ መሆን ግዴታ ነው የሚለው መርህ በመከተል ኢትዮጵያ እንደ አየር ኃይል ያሉ ተቋሞቿን እያዘመነችበት ያለው መንገድና በስሜት ሳይሆን በብልሃት በሚመራም ቀጠናዊ ትስስር ብሔራዊ ጥቅሟን ለማረጋገጥ እየተከተለችው ያለው መንገድ አዋጭ ሆኗል። ከሁሉም በላይ ግን የግብጽ ሴራ ሊሳካ የሚችለው የኢትዮጵያውያኑ ተፈጥሯዊ ልዩነቶች ማለትም የድንበር የብሔርና የሃይማኖት መጠቀሚያ በማድረግ ኢትዮጵያ እንድትፈርስ የምትሄድበትን ርቀት መገንዘብ ጊዜው የሚጠይቀው አስፈላጊ ጉዳይ መሆኑን ታሳቢ ማድረግ ብቻ ሳይሆን በተቃራኒው ጠንካራ ሉዓላዊ ሀገር በመፍጠር ሂደት ውስጥ ትውልዱ የሚጠበቅበትን ሁሉ ስለመወጣቱ ማረጋገጥ ይገባዋል። የካራማራ ድል ኢትዮጵያውያን የጋራ ድል አድራጊነትን በተግባር ያሳዩበትና ለሉዓላዊነት በአንድነት የቆሙበት ድል ነው። ሪፖርተራችን መሀሪ አለሙ በዚህ ጦርነት የተሳተፉ የቀድሞ የሰራዊት አባላትን አነጋግሮ ተከታዩን ዘገባ አሰናድቷል። ወርሃ የካቲት የኢትዮጵያ ስም የገዘፈበት፣ ታሪኳ በማይነጥፍ ብዕር በማይፋቅ የታሪክ ቀለም የተጻፈበት፣ የጥቁሮች የበላይነት የተረጋገጠበት፣ እንደ አድዋ ባሉ ድሎች የነጭ ቅስም የተሰበረበት ነው። በዚህኛው የታሪክ አካል አብሮ የሚጠቀሰው ሌላኛው ተጋድሎ ደግሞ የካራማራ ድል ነው። በትውልድ ቅብብሎሽ በተወረሰ ጥበብና ጀግንነት ግዛቷን ጥሶ ድንበሯን በጥሶ የመጣ ሁሉ በአንድነት መመለስ መገለጫቸው የሆነው ኢትዮጵያውያን በምስራቁ አቅጣጫ ለወረራ የመጣውን የዚያድ ባሬ ጦር ድባቅ በመመከት ድል የተቀዳጁበት ካራማራ ሌላው የአትንኩኝ ባይነት መገለጫ ሆኗል። ካራማራ ስንል እንዲህ በቀላሉ የምንመለከተው ሳይሆን ካራማራ ማለት ዳግማዊ አድዋ ማለት ነው። ኢትዮጵያውያን በዘር፣ በሃይማኖት፣ በጎሳ እና በመሳሰሉት ሳይከፋፈሉ ኃይላቸውን፣ ክንዳቸውን አስተባብረው የነበራቸውን ችግር በሙሉ አቻችለው እንደ አድዋ ሊወረን እስከ 700 ኪሎ ሜትር ድረስ ዘልቆ የመጣውን የሱማሌ ወራሪ ሰራዊት ድባቅ ያገቡበት ታሪክ የሰሩበት ትልቅ የድል ቀን ነው ካራማራ። በወርሃ ሐምሌ 1969 ዓ.ም በምስራቁ አቅጣጫ ሉዓላዊነትን ደፍሮ ከመጣውና ከዚያድ ባሬ ጦር ጋር በነበረው ተጋድሎ ታንከኛ የነበሩት ሻለቃ ጀንበሬ ተሰማ የወቅቱን ሁኔታ እንዲህ ያስታውሳሉ። ምንም የማይረሳ የኩባ፣ የየመን፣ የራሽያ ከኛ ጋር መሰለፍ ትልቅ ድርሻ አለው። በተለይ የሚሊሻ ሆ ብሎ መግባት፣ የአዲስ አበባ ህዝብ ስንቅ ማቀበል፣ የድሬዳዋ ህዝብ፣ የባብሌ ህዝብ የነሱ አንድነት ሁሉ ልዩ ነበር። የህዝቡ አንድነት ብሔረሰብ ሳይለይ በጣም ከፍተኛ፣ የሚሊሻ ሁኔታ አይነገርም፣ የወዛደር ብርጌድ አይነገርም። የሚገርማችሁ እዚህ ላይ በጣም መረሳት ያለበት አባት ጦር አንድ ሻለቃ መጥቶ ታንከኛን ይጠብቅ ነበር።
ለእናት ሀገር ጥሪ ወደ ኋላ የማይሉት ጀግኖች ኢትዮጵያውያን በቅንጅትና በትብብር ጠላትን ወደ መጣበት መመለስ የቆየ ልምዳቸው እንደሆነም በታሪክ ይነሳል። የኢትዮጵያ ሕዝብ ሆይ ዛሬ ድሬዳዋን ልንለቅ ነው ወይ ለሶማሌ? በፍጹም ከዚህ መነቃነቅ አንችልም። የድሬዳዋ ሕዝብ አካፋም ያለህ ዶማም ያለህ ወደ ጦርነቱ ግንባር ግባ ተብሎ በእውነት በሬዲዮ ይሄ ማለት በዛው በእኛ አካባቢ ላይ በሚነገረው የሬዲዮ ግንኙነት ይሄ ተላለፈ። በእውነት ሕዝቡም አካፋ ይዞ ዶማ ይዞ ከፍተኛ ዋጋ ከፍሏል። ለድሬዳዋ ሕዝብም ከፍተኛ ምስጋናና ክብር ልንሰጣቸውም ይገባል። የኢትዮጵያ ሕዝብ ሰራዊት አባሎች ታጠቅ ጦር ሰፈር ከገባችበት ጊዜ ጀምሮ የተዘጋጀላችሁን ወታደራዊና የፖለቲካ ትምህርት ለመቀበል ያሳያችሁት ንቃትና ትጋት እንዲሁም አብዮታዊ ወኔ የጠላቶቻችንን ቅስም የሚሰብርና የአብዮቱን ወዳጆች ሁሉ እጅግ የሚያኮራ ነው። ትውልድ ከመሰል ታሪኮች ሊማርና ታሪክን ሊመረምር ብሎም ለሉዓላዊነት ያለ ድርድር መቆምን ሊማር እንደሚገባም ተጠቁሟል። ይሄ ትውልድ መማር ያለበት ፍቅርን ነው። መማር ያለበት አንድነትን ነው። መማር ያለበት ለልማት መቆምን ነው። ታዲያ ኢትዮጵያውያን በወርሃ የካቲት 26 1970 ዓ.ም የዚያድ ባሬን ኃይል ድል ያደረጉበት የካራማራ የድል ቀንን በማሰብ በየዓመቱ በኢትዮ ኩባ የወዳጅነት አደባባይ መታሰቢያው ይደረጋል። 48ኛው የካራማራ የድል በዓል በኢትዮ ኩባ የወዳጅነት አደባባይ ተከብሯል። በካራማራ ያገኘነውን ድል በባህር በራችን እንደግመዋለን በሚል መሪ ሀሳብ ነው በዓሉ የተከበረው። በመርሃ ግብሩ የቀድሞ የጦር ኃይሎችና የፖሊስ ሰራዊት ማህበራት ህብረትን ጨምሮ በኢትዮጵያ የኩባ አምባሳደር እንዲሁም አርበኞችና ሌሎች ጥሪ የተደረገላቸው እንግዶች ታድመዋል። የካቲት 26 1970 ዓ.ም ኢትዮጵያውያን የዚያድ ባሬን ጦር ወደ መጣበት የመለሱበትን ዕለት በማሰብ ነው በኢትዮ ኩባ የወዳጅነት አደባባይ በዓሉ የተከበረው። በዝግጅቱ ላይ በካራማራው ጦርነት ወቅት ለተሰዉ ሰማዕታት የአበባ ጉንጉን የማስቀመጥ ስነስርዓትም ተከናውኗል። መርሃ ግብሩን ሲከታተል የቆየው ሪፖርተራችን መሀሪ አለሙ ነው። በቀጥታ መስመራችን ላይ ለተጨማሪ መረጃ ይገኛል። መሀሪ እንዴት ቆይተሃል? በበዓል አከባበሩ ላይ የነበረው አጠቃላይ ድባብ ምን ይመስል ነበር? የተላለፉ መልእክቶችን ጨምረህ መረጃህን አጋራን። አመሰግናለሁ መሀሌት። እንግዲህ ቀደም ሲል አንቺም እንዳልሽው በዛሬው ዕለት 48ኛው የካራማራ የድል በዓል በዚህ በኢትዮ ኩባ የወዳጅነት አደባባይ ነው የተከበረው። እንግዲህ ቀደም ሲል እንደተገለጸው ማለት ነው መሪ ቃሉም የካራማራ ድላችንን በባህር በራችንም እንደግመዋለን የሚል ይዘት ያለው መልእክት በተመለከተ ነው እንግዲህ የተከበረው ማለት ነው። እንግዲህ ይህን ስንመለከት እንግዲህ በዛሬው ዕለት በነበረው መርሃ ግብር ማለት ነው ይህን የትውልድ ጥያቄ የሆነውን በአሁኑ ሰዓት የባህር በርን ጉዳይ እኛም የምናስተጋባው ነው። የቀድሞ የመከላከያ ሰራዊት አባላትና ሌሎች ኃይሎችም በጋራ በመቀናጀት ይህንን የባህር ኃይል ጥያቄን እናሳካዋለን፣ የባህር በሩን ጉዳይ ትኩረት የምናደርግበት ነው የሚል ነገር በዚህ በፕሮግራሙ ላይ እየተላለፈ ነው ማለት ነው። እንግዲህ ከዚህ ጋር በተገናኘ እንግዲህ ኢትዮጵያውያን በጋራ ከተባበሩ በጋራ ከሆኑ የትኛውንም መመከት የሚችሉ የትኛውንም ኃይል ማሳካት የሚችሉበት እንደሆነም ነው እንግዲህ በፕሮግራሙ የተገለጸው። እንግዲህ በተለይ በዚህ ወረራ ላይ እንግዲህ በተለይ የኩባ የፈጸመችው ወይም ኩባውያን ለኢትዮጵያውያን ያደረጉት ድጋፍ መቼም የማይዘናጋ ነው ሲሉ በኢትዮጵያ የኩባ አምባሳደሯም ተገኝተው ነበር። እንግዲህ መልእክታቸውንም አስተላልፈዋል። እንግዲህ በመልእክታቸው ከዛን ጊዜ ጀምሮ ከዚያድ ባሬ ወረራው ወቅት ጀምሮ እንግዲህ ኢትዮጵያና ኩባ ወዳጅነታቸውን እያጠናከሩ የመጡ ዛሬም በተለያዩ ጉዳዮች በጋራ በትብብር በቅንጅት እየሰሩ ነው የሚገኙት። አሁንም ከጎናችን ነን የሚል ነገር መልእክት አስተላልፈዋል። መሀሌት፣ ለጊዜው ያለኝ መረጃ ይህን ይመስላል። አመሰግናለሁ መሀሪ ለመረጃው። መልካም ቀን።
የቡና አምራቾችና ላኪዎች ወደ ኪሳራ ሳይገቡ በእጃቸው ያለውን ምርት ለዓለም ገበያ እንዲያቀርቡ የኢትዮጵያ ቡናና ሻይ ባለስልጣን አሳሰበ። በተያዘው ዓመት 1.5 ሚሊዮን ሜትሪክ ቶን ቡና መመረቱን የቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ ተናግረዋል። ዋና ዳይሬክተሩ ለመገናኛ ብዙሃን ባለሙያዎች በሰጡት መግለጫ በበጀት ዓመቱ 600 ሺህ ቶን ቡና ወደ ውጭ በመላክ 3 ቢሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ ስለመሆኑም ገልጸዋል። በዓለም አቀፍ የቡና ገበያ ከሁለት ወር ወዲህ የቡና ዋጋ በከፍተኛ ደረጃ እየቀነሰ ስለመሆኑም ተገልጿል። መግለጫውን ሲከታተል የቆየው ሪፖርተራችን ሙሉ ግርማይ ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል። ተመልካቾቻችን ሙሉ እንዴት ቆይተሃል? የዓለም የቡና ገበያ ዋጋው መውረዱ በኢትዮጵያ ቡና ላይ እያሳደረ ያለው ተጽዕኖ ምንድነው ተባለ? በመግለጫው የተነሱ ሀሳቦችን አጋራን። መልካም ማህሌት፣ እንግዲህ በዛሬው ዕለት የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ በወቅታዊ የዓለም የቡና ገበያና በኢትዮጵያ የቡና ምርት ጋር በተያያዘ መግለጫ ሰጥተዋል። በዋናነት እንግዲህ እንደሚታወቀው ከ3 እና 4 ዓመት ወዲህ የኢትዮጵያ ቡና በከፍተኛ ደረጃ በጥራትም በመጠንም እያደገ መምጣቱ ይገለጻልና ከቅርብ ጊዜ ወዲህም ከ1 ቢሊዮን ዶላር የተሻገረ በአመቱ ገቢ ማግኘቱም ላብነትም ያለፈውን አመት 2017ን ብንመለከት እንኳን 470 ሺህ ቶን ያህል ተልኮ ወደ 2.56 ቢሊዮን ዶላር ማግኘት የተቻለበት ነው። ይህም ደግሞ ከቅርብ አመት ወዲህ የመዋቅራዊ ለውጥ ማሻሻያ ጭምር ተደርጎ የእሴት ሰንሰለቱንም በማሳጠር የገበያ ትስስሩን ምቹ በማድረግ የቡና አጠቃላይ ያለውን ምርቱንም ጥራቱንም በማሳደግ በዓለም አቀፍ ገበያ ደረጃ ውጭ ምንዛሬን ማሳደግ የተቻለበት ሂደቶችን መመልከት ችለናል። አሁን ላይም ደግሞ 1.5 ሚሊዮን ሜትሪክ ቶን በዚህ አመት መመረቱን የተገለጸው ባለፈው አመት እንደሚታወቀው የቡና ዋጋ በከፍተኛ ደረጃ ጭማሪ ያሳየበት ነው። ነገር ግን በዚህ አመት የብራዚልና የቪየትናም ቡና በከፍተኛ ደረጃ ምርቱ በመጠን ደረጃ ወደ ዓለም ገበያ ይቀላቀላል ተብሎ ስለሚገመት የቡና ዋጋ ከጊዜ ወደ ጊዜ በተለይም ደግሞ ከ2 ወር ወዲህ በከፍተኛ ደረጃ እያሽቆለቆለ ስለመሆኑ የተገለጸው ለምሳሌ ያህል አንድ ፓውንድ ቡና $4 የነበረው ወደ 2.8 ዶላር ማሽቆልቆሉን ነው የተገለጸው። አሁን ላይ 2.8 ዶላር አካባቢ እየተሸጠ ነው የሚገኘው። ይህ ደግሞ አሁን ባለበት ሂደት የሚቀጥልና እስከ 2.5 ዶላር ድረስ ሊወርድ እንደሚችል ነው የባለስልጣኑ ዋና ዳይሬክተር የገለጹት። እንግዲህ እንደሚታወቀው ኢትዮጵያ ውስጥ ባለው የምርት ሁኔታ 1.5 ሚሊዮን ሜትሪክ ቶን ተመርቶ በአምራቾችና ላኪዎች እጅ እንደሚገኝ ነው የተገለጸው። አሁን ባለው ሂደት በተሳሳተ መረጃ መሰረት የቡና ዋጋ ይጨምራል በሚል በአብዛኛው በእጅ ተይዞ ነው የሚገኘውና ነገር ግን አሁን ባለው የገበያ ሁኔታ ስንመለከት በእጅጉ እያሽቆለቆለ ስለሚገኝ ይበልጡን ወደ ኪሳራ ሳይገቡ ይህንኑ በእጃቸው የያዙት ምርት ለዓለም ገበያ ማቅረብ እንዳለባቸው ነው የቡናና ሻይ ባለስልጣን ያሳሰበው። እንግዲህ አጠቃላይ ካለው ሂደቱ ውስጥ የቡና ላኪዎች ጋር በተያያዘ ከዚህ ቀደም ቡናን መረከብ ያለባቸው 1 ኪሎ ግራም ቀይ እሸት ቡናን በ120 ብር እንደሆነ ባለስልጣኑ ቢያሳስበው ነገር ግን ካለው ጤናማ ያልሆነ ውድድር አንጻር ከአምራቾች ከ200 እስከ 240 በኪሎ ግራም ሲረከቡ 40 ብር ድረስ ከ100 እስከ 200 እስከ 240 ብር ድረስ በኪሎ ግራም ሲረከቡ እንደነበር የተገለጸው። ይህም ደግሞ አሁን ባለው የገበያ ሁኔታ ላይ ስናይ ለኪሳራ የሚዳረጋቸው ነገር ግን በዚሁ ብጃቸው ላይ ከቀጠለ ይበልጥ ወደ ኪሳራ የሚገቡ ስለሆነ ወደ ዓለም ገበያ ማቅረብ እንዳለባቸው ነው የተገለጸውና ነገር ግን የኢትዮጵያን አጠቃላይ ሁኔታ ላይ ስንመለከት 600 ሺህ የሚሆን ቶንን በዚህ አመት በመላክ 3 ቢሊዮን ዶላር ያህል ለማግኘት ነው አስባ እንግዲህ ኢትዮጵያ እየሰራች ያለችው። ይህም እንግዲህ እንደሚታወቀው ቡና የኢኮኖሚ አንዱ የጀርባ አጥንት እንደመሆኑ መጠን በዚህ ረገድ በጥራትም ሆነ በመጠንም በከፍተኛ ደረጃ ሲሰራ የነበረበት ነው። አርሶ አደሮችን በቀጥታ ወደ ዓለም ገበያ እንዲልኩ ከማስቻል አንጻር ከ500 የሚበልጡ አርሶ አደሮች ጭምር ወደ ዓለም ገበያ ምርታቸውን እየላኩ መሆኑን የተገለጸው። ስለዚህ አሁን ባለው ሂደት ውስጥ አሳሳቢው ነገር እጃቸው ላይ ባቆዩ ቁጥር ይህንኑ ምርት ይበልጥ ወደ ኪሳራ የሚገቡበት ነው። አሁን ባለው የዓለም ገበያ ማቅረብ እንዳለባቸው ነው የተገለጸው። ማህሌት፣ መልካም ሙሉ ለመረጃው አመሰግናለሁ። ጥሩ ቀን ይሆነልህ። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት
ልቦች የሚራሩበት፣ እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾች። ከኛ ጋር ስላላችሁ እናመሰግናለን። ዘገባዎቻችን ይቀጥላሉ። የአዲስ አበባ ወልቂጤ ጅማ መንገድ ከአዲስ አበባ እስከ ጊቤ ወንዝ ያለው የ157 ኪሎ ሜትር መንገድ ጥገና እየተደረገለት ነው። የከባድ ጥገናው በሁለት ኮንትራቶች ተከፋፍሎ እየተሰራ ሲሆን በቀጣይ ዓመት ተጠናቆ ሙሉ በሙሉ ለአገልግሎት ክፍት እንደሚሆን ተገልጿል። አስማራ ብርሃኑ ከአዲስ አበባ ወልቂጤ ጅማ የሚወስደው ዋና አውራ ጎዳና የማዕከላዊውን ኢትዮጵያ ክፍል ከከፊል የኦሮሚያ ክልል፣ ከደቡብ ምዕራብ ኢትዮጵያ ክልል፣ ከጋምቤላ ክልልና ከሌሎች አካባቢዎች ጋር የሚያገናኝ መስመር ነው። ሆኖም መንገዱ ለረጅም ዓመታት ከማገልገሉ የተነሳ በመጎዳቱ ለጉዞ አስቸጋሪ ሆኗል። ለዚህም ከአዲስ አበባ እስከ ጊቤ ወንዝ ድረስ ያለው መስመር በተለያዩ ኮንትራቶች ተከፋፍሎ ከባድ የመንገድ ጥገና እየተደረገለት ይገኛል። ከሰበታ ከተማ ዲማ እስከ ቆራ ከተማ ያለውን በያየካ ጥገና እያደረገለት ሲሆን ከቆራ ከተማ እስከ ጊቤ ወንዝ ያለውን ደግሞ የከባድ ጥገናውን ቲክስ ኮንስትራክሽን ከኤምሲጂ ኮንስትራክሽን ጋር በጥምረት ጥገናውን በማከናወን ላይ ይገኛሉ። እንደ አጠቃላይ አሁን የምንሰራቸው የገጠሩ አካባቢ ያለውን የኦቨርሌይ ስራዎችና የሪኮንስትራክሽን ስራዎች እየሰራን ነው። አሁን በቅርብ ደግሞ ከተማ ገብተን እንደነ ቱሉ ቦሎ ከተማ የድሬኔጅ ስራዎችም እየሰራን ነው። ሚሊንግ የምንለው የማንሳት ስራ እንሰራለን። በሰዓቱ ለመጨረስ ተጨማሪ መሽንና ተጨማሪ ጊዜ በማድረግ በዚህ ዓመት ሳብስታንሻሊ ለመጨረስ እየሰራ እንገኛለን። አስፋልት ስራዎች፣ ስትራክቸር ስራዎች፣ ሪዞርት ቤዝ ኮርስ ስራዎች እየተከናወኑ ነው። በአሁኑ ሰዓት ሌት ተቀን እየሰራን ነው። ስለዚህ ለሚቀጥለው ዓመት ሳብስታንሻሊ ኮምፕሊት የማድረግ እቅድ አለን። ከአዲስ አበባ እስከ ጊቤ ወንዝ ያለው ዋናው መስመር በድምሩ 157 ኪሎ ሜትር ርዝመት ያለው መንገድ ነው ከባድ ጥገና እየተደረገለት የሚገኘው። ሎቱ ሰበታ ቆራ መንገድ እንግዲህ መንግስት ከፍተኛ በጀት ወደ ከ1.4 ቢሊዮን ብር በላይ በጅቶ የመንገድ መልሶ ግንባታ ስራ እየተከናወነ ሲሆን የሎት ስሪ ቆራ ጊቤ ሪቨር ደግሞ ከ1.6 ቢሊዮን ብር በላይ ተበጅቶለት በስራ ተቋራጮች በኩል እየተከናወነ ይገኛል ማለት ነው። የሎቱ ፕሮጀክት ከአጠቃላይ 64 ኪሎ ሜትር እስካሁን ድረስ በአስፋልት ደረጃ የተሸፈነ ወደ 44 ኪሎ ሜትር አካባቢ በአስፋልት ደረጃ ተነጥፎ ይገኛል። ሎት ስሪ ቆራ ጊቤ ሪቨር ደግሞ ከአጠቃላይ 93 ኪሎ ሜትር ላይ ወደ 35.4 ኪሎ ሜትር የሚሆነው በአስፋልት ደረጃ ተሸፍኖ ይገኛል። ከአዲስ አበባ እስከ ጊቤ ወንዝ ያለው ከባድ የመንገድ ጥገና መደረግ ጊዜያቸውን የሚቆጥብ የንብረት ጉዳትንና እንግልትን የሚያስቀር እንደሆነ የመንገዱ ተጠቃሚዎች ተናግረዋል። ንብረታችን ብዙ ነገር ጎማ ይበላሻል፣ ባላስቲራ ይሰብራል። ምን ይላል? ሁለተኛ ደግሞ ሰዓት ይፈጃል። አሁን መንገድ ሳይመች ሲቀር በስነ ስርዓት መኪና እንቅስቃሴ ይገድባል እና ፍሰቱንም ያሳልጣል። አሪፍ ሲሆን ደስ የሚል ከበፊቱ ምናምን ነገር በጣም ደስ የሚለው ለመኪናችንም አሪፍ ነው፣ ለእኛም ምናምን ነገር አሁን በፊት ምናምን ሰዓት በጣም ይገለበት ነበር። አሁን ደስ የሚል እንትን ነው። እኛም ቶሎ ፈጥነን የሚፈልግበት ቦታ እየደረስን ነው ማለት ነው እና የቀረውንም ቶሎ ጨርሱልን፣ ደስ ብሎናል። ከአዲስ አበባ እስከ ጊቤ ወንዝ ያለውን የከባድ ጥገና እስከ ቀጣይ ዓመት አጠናቆ ለአገልግሎት ክፍት ለማድረግ በትኩረት እየተሰራ ነው። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና? በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን
የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethiostartup.ebc.org.ኢቲ ላይ መመዝገብ ይችላሉ። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። በተፈጥሮ ሀብት ጥበቃ የተከናወኑ ተግባራት የግብርናው ዘርፍ ከጊዜ ወደ ጊዜ እንዲሻሻል ማድረጋቸውን የግብርና ሚኒስቴር ገለጸ። የተቀናጀ የአፈርና ውሃ ጥበቃ ስራ በመከናወኑም ተጠቃሚ መሆናቸውን ደግሞ አርሶ አደሮች ተናግረዋል። በቀለ ተመስገን። ግብርናና ተፈጥሮ ሀብት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ዓለም እየተፈተነችበት ያለው የአየር ንብረት ለውጥ ችግር በግብርናው ክፍለ ኢኮኖሚ ብቻ ሳይሆን ማህበራዊና ፖለቲካዊ ጉዳዮች ላይም በቀጥታም ይሁን በተዘዋዋሪ ተጽዕኖ ሲያሳድር ይስተዋላል። የዘርፉ ባለሙያዎች እንደሚሉት ከሆነ የተፈጥሮ ሀብትን መንከባከብ የአካባቢ ጥበቃ ጉዳይ ብቻ ሳይሆን የኢኮኖሚ ህልውና ጉዳይም ነው። ለዚህ ችግር እንደ መፍትሄ የሚቀመጠውና ብዙ የዘርፉ ምሁራንን የሚያስማማው ደግሞ የተፈጥሮ ሀብት ጥበቃ ስራን በዘላቂነት ተግባራዊ ማድረግ ነው። በግብርናው ዘርፍ የሚታየው የምርት እድገት መሰረቱ የአፈር ጤንነት በመሆኑ ባለፉት ዓመታት በተከናወኑ የተቀናጁ የአፈርና ውሃ ጥበቃ ስራዎች በአፈር መሸርሸር ምክንያት ይባክን የነበረውን ለም አፈር ማዳን ተችሏል። መሬቱ በመራቆቱና በአፈር መሸርሸር ምክንያት ከዚህ ቀደም የሚሰጠው ምርት አነስተኛ ነበር። አሁን የአፈርና የውሃ ጥበቃ ስራ በመከናወኑ የአፈር ለምነቱ በመጨመሩ መሬቱ በሳር ተሸፍኗል፣ ምርታማነትም ጨምሯል። እዚህ አካባቢ ውሃ ለማግኘት ሩቅ ቦታ እንሄድ ነበር። አሁን ግን የተፈጥሮ ሀብት ጥበቃ ስራ በመከናወኑ የውሃ አቅርቦት ጨምሯል። የተፈጥሮ ሀብት በተሰራበት አካባቢም የአፈር መሸርሸር ቆሟል። ዝናቡም ወቅቱን ጠብቆ ይዘንባል። በጣም ጥቅም አለው። አሁን ይሄ መሬት አያበቅልም ነበር። እርከን ከተሰራ ነው እንደዚህ አይነት እህል ማብቀል የቻለ። ለውጦች አሉ። ከእንስሳትና ከሰው ንክኪ ነጻ የሆነ ችግኝ እየለማ ነው። አዝሪት እየዘራ ነው። አትክልት፣ ማንጎ፣ አቮካዶ፣ የፎ ሁሉን እየተከልን ነው። ተጠቃሚ ነው። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን እንደሚሉት ለግብርና ምርትና ምርታማነት እድገት የተፈጥሮ ሀብት ልማት ሚናው የጎላ ነው። በአጠቃላይ የግብርናን ምርትና ምርታማነት በቀጥታ ከተፈጥሮ ሀብት ጋር የተቆራኘ ነው ብለን ነው የምንወስደው። ተፈጥሮ ሀብት ማለት እንግዲህ የአየር ንብረት ለውጥን ከመቋቋም አንጻር ትልቁን ድርሻ ይወጣል ማለት ነው። ተፈጥሮ ሀብት ስንንከባከብ የአየር ለውጥን መቋቋም የሚችል ምርትና ምርታማነት ልናመጣ እንችላለን። የተፈጥሮ ሀብት ጥበቃ የአፈር ለምነትና የውሃ አቅርቦት እንዲጨምር አስተዋጽኦ እንደሚያደርግም አቶ ፋኖሴ መኮንን ገልጸዋል። የአረንጓዴ አሻራ መርሃ ግብርና የተቀናጀ የተፋሰስ ልማቱ የአንድ ሳንቲም ሁለት ገጽታዎች ናቸው ብለን መውሰድ እንችላለን። እነዚህን ስራዎች በመስራታችን እንግዲህ አንደኛ የአፈር መሸርሸርን እንዲቀንስ ወይም መቋቋም እንድንችል የአፈር መሸርሸርን ይቀንሳል። ሁለተኛው የውሃ አቅርቦትን እንዲጨምር ያደርጋል። የውሃ አቅርቦትን የእንስሳትና የሰው መጠጥን ከማግኘት ባሻገር ለመስኖ የሚሆን ውሃ እንድናገኝ ያደርገናል። ሶስተኛ የሶይል ሞይስቸር የምንለው በእንግሊዝኛ ወይም ደግሞ የአፈር እርጥበታማነትን እንዲጨምር ያደርጋል። በተለይ ለታችኛው ተፋሰስ ቦታዎች የአፈር እርጥበታማነት እንዲጨምር ያደርጋል። የአፈር እርጥበታማነት እንግዲህ የምርትና ምርታማነት ከሚቀንሱት አንዱ ነው ማለት ነው። ስለዚህ የአፈር እርጥበታማነት እንዲጨምር ማድረግ ማለት ምርትና ምርታማነት እንዲጨምር ያደርጋል ማለት ነው። ከኢትዮጵያ አልፈው ወደ ሌላ ሀገርም የሚሄዱት ወንዞች ከዓመት እስከ ዓመት ፍሰታቸውን ጠብቀው እንዲሄዱ ያደርጋል ማለት ነው። በዚህን ጊዜ ታዲያ የውሃ ፍሰቱ እየጨመረ በሚሄድበት ጊዜ ወደ ታችኛው ተፋሰስ በተለይ ደግሞ ቆላው ላይ ምርትና ምርታማነት እንዲያደርጋል። አሁን ለምሳሌ የተያዘው
ቆላ ስንዴ ምርታማነት እንዲጨምር ከሚያደርጉት አንዱ በዚህ በተቀናጀ የተፋሰስ ልማትና በአረንጓዴ አሻራ ልማት ተፋሰሶቻችንን ተፈጥሮ ሀብታችንን በመጠበቅ የወንዞቻችንን ፍሰት እንዲጨምር በማድረግ የመስኖ አማራጭ ማግኘታችን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ እንደራሴዎች ምክር ቤት ላይ ተገኝተው በሰጡት ማብራሪያ በተፈጥሮ ሀብት የተሰራው ተግባር የግብርና ዘርፉን ከጊዜ ወደ ጊዜ እንዲሻሻል አድርጎታል ብለዋል። በአካባቢ ጥበቃ ላይ የሚደረገው የእርከን ስራ ሁላችሁም እንደምታውቁትና እንደመራችሁት እየሰፋ ስለመጣ ራሱ ግሪን ሌጋሲም ለአካባቢ ጥበቃ ከፍተኛ ሚና ስላለው ከዚህ ቀደም የማይታረሱ በሚሊዮን ሄክታር የሚጠጉ መሬቶች የበጋ እርሻ ሌማት ያልናቸው ኢኒሼቲቮች ተደማምረው ኢትዮጵያ ውስጥ ያለውን የግብርና ሂደት በከፍተኛ ደረጃ አሻሽለዋል። የተፈጥሮ ሀብትን መንከባከብ ማለት ለወደፊቱ የምርት እድገት ዋስትና መያዝ ማለት ነው። ሀገራት በውጭ ንግድ የሚያገኙት የውጭ ምንዛሬ እንዲያድግና የኢንዱስትሪ መዋቅራቸው እንዲጠናከር የተፈጥሮ ሀብት ጥበቃ ዋነኛ የጀርባ አጥንት ነው። ዛሬ የሚደረገው የተፈጥሮ ሀብት ጥበቃ ጥረት ለነገ ለሚገኘው የምርት ትርፍ መሰረት በመሆኑ ህብረተሰቡና መንግስት በቅንጅት መስራታቸውን አጠናክረው ሊቀጥሉ እንደሚገባ ባለሙያዎቹ ይመክራሉ። በመጨረሻም የስፖርት ዜና። በእንግሊዝ ፕሪምየር ሊግ የ29ኛ ሳምንት ጨዋታዎች አርሰናል ብራይተንን አሸንፎ መሪነቱን በ7 ነጥብ አስፍቷል። ማንቸስተር ሲቲ በኖቲንግሃም ፎረስት ነጥብ ሲጥል፣ ቼልሲና ኒውካስል ዩናይትድ ወደ ድል አድራጊነት ተመልሰዋል። ይበልጣል ሰውነት። የእንግሊዝ ፕሪምየር ሊግ የ29ኛ ሳምንት ጨዋታዎች ትላንት ምሽትም ቀጥለው ሲከናወኑ አርሰናል ብራይተን ኦቭ አልቢዮንን 1-2 በማሸነፍ የሊጉ መሪነቱን በ7 ነጥብ አስፍቷል። ምንም እንኳ መድፈኞቹ ከማንቸስተር ሲቲ በላይ አንድ ተጨማሪ ጨዋታ ቢያደርጉም ሲቲ በኖቲንግሃም ፎረስት ነጥብ መጣሉ ለዋንጫ ግስጋሴያቸው ትልቅ በር ከፍቶላቸዋል። ብራይተን በጨዋታው በብዙ መመዘኛዎች ከፍተኛ ብልጫ ቢወስድም አርሰናል ግን እስከ መጨረሻው ድረስ በመከላከል ውጤቱን አስጠብቆ ወጥቷል። በ9ኛው ደቂቃ ቡካዮ ሳካ ከፍጹም ቅጣት ምት ሳጥኑ ጫፍ ላይ አክርሮ የመታት ኳስ ካርሎስ ባሌባን ነክታ አቅጣጫዋን ቀይራ ከመረብ አልፋለች። የሚኬል አርቴታ ቡድን ብቸኛዋ የማሸነፊያ ግብ ሆናም ተመዝግባለች። ዊሊያም ሳሊባ በጉዳት በሌለበት በዚህ ጨዋታ ጋብሪኤል ማጋላይሽና አዲሱ ፈራሚ ክርስቲያን ሞስኬራ ድንቅ ጥምረት አሳይተዋል። ጋብሪኤል ማጋላይሽ በተከታታይ ለ3ኛ ጊዜ የጨዋታው ኮከብ ተብሎ ተመርጧል። በተለይም በጨዋታው መጀመሪያ ላይ ዴቪድ ራያ በስህተት ለካርሎስ ባሌባ ኳስ ከሰጠው በኋላ ካሜሩናዊው ለመጠቀም ቢሞክርም ብራዚላዊው ኳሷን ከግቡ መስመር ላይ በግንባሩ ያወጣበት መንገድ እጅግ አስደናቂ ነበር። ብራይተን በጨዋታው የ60 በመቶ የኳስ ቁጥጥር ብልጫ የነበረው ሲሆን 3 ኢላማቸውን የጠበቁ ሙከራዎችን አድርጓል። እንግዳው ክለብ አርሰናል በአንጻሩ ወደ ደቡብ ባህር ዳርቻ አሜሪካን ኤክስፕረስ ስታዲየም ተጉዞ 2 ብቻ ኢላማቸውን የጠበቁ ሙከራዎችን አስመዝግቧል። አርሰናል ሙሉ 3 ነጥብ ይዞ ይመለስ እንጂ በበርካታ መመዘኛዎች ዝቅተኛ አፈጻጸም ያስመዘገበበት ጨዋታ ሆኗል። መድፉ በአጠቃላይ ሙከራ ያደረገው 7 ጊዜ ብቻ ሲሆን ይህም በውድድር ዘመኑ ዝቅተኛ ነው። የግብ ማስቆጠር ግምቱም 0.43 ብቻ ነበር። የተጫዋቾች የቅብብል ስኬታቸው 70.9 ከመቶ ሲሆን ይህም ከነሐሴ 2021 በኋላ ዝቅተኛው አሃዝ ሆኖ ተመዝግቧል። ሆኖም አርሰናል በዚህ የውድድር ዘመን 10 ጨዋታዎችን በአንድ ግብ ልዩነት በማሸነፍ በተፈተነባቸው አጋጣሚዎች እንኳ ነጥብ ይዞ እንደሚወጣ ደጋግሞ አሳይቷል። ምንም እንኳ አርሰናል እንደ ባለፉት ዓመታት ውብ እግር ኳስን ባይጫወትም ለዋንጫ የሚፎካከር ቡድን የሚያስፈልገውን ድል እያገኘ ነው። በማንቸስተር ሲቲ መደናቀፍ የታጀበው ይህ ድል ለመድፈኞቹ የ2025-26 የውድድር ዘመን የሊጉ ዋንጫ አሸናፊነት ትልቅ ተስፋን ሰጥቷል። ተከታታይ 3ኛ የሊግ ድሉን ያሳካው የሰሜን ለንደኑ ክለብ በ67 ነጥብ ካናት ተቀምጧል። ከተከታታይ 2 ድሎች በኋላ ለመድፉ እጅ የሰጠው የፋቢያን ሁርዝለር ብራይተን በበኩሉ 39 ነጥብ ሰብስቦ የ13ኛነቱን ስፍራ ይዟል። ከጨዋታው በኋላ የሁለቱ ቡድኖች አሰልጣኞች የሰጡት አስተያየት የብዙዎችን ትኩረት ስቧል። የብራይተኑ አሰልጣኝ ፋቢያን ሁርዝለር ቡድናቸው በጨዋታው የበላይነት ቢኖረውም ነጥብ ይዞ ባለመውጣቱ ማዘናቸውን ገልጸዋል። ሁርዝለር በተለይ የአርሰናል ግብ ጠባቂ ዴቪድ ራያ ደጋግሞ መውደቁን በማንሳት ለእንደዚህ አይነቱ ድርጊት ሊጉ መፍትሄ እንዲሰጠው ጠይቀዋል። የአርሰናል አሰልጣኝ ሚኬል አርቴታ በበኩላቸው ለሁርዝለር ትችት የሰጡት ምላሽ አጭር ነበር። አሰልጣኙ ሲጠየቁ በመጀመሪያ ምን ያስደንቃል በማለት ጉዳዩን አጣጥለውታል። አርቴታ የሌሎች አሰልጣኞች አስተያየት ግድላቸው እንደሆን ተጠይቀው እንደ ሁኔታው ይወሰናል የሚል ምላሽ ሰጥተዋል። ጀርመናዊ አሰልጣኝ ፋቢያን ሁርዝለር የአርሰናልን የጊዜ ማባከን ዘዴዎች
ዘዴዎች በጽኑ ቢቃወሙም አርቴታ ግን ይህን እንደ ስፖርታዊ ፉክክርና መሪ ላይ ያለን ቡድን ለማውረድ እንደሚደረግ የስነ ልቦና ጫና ነው የቆጠሩት። በሌሎች ስታዲየሞች በተደረጉ ጨዋታዎች ማንቸስተር ሲቲ ከኖቲንጋም ፎረስት 2-2 ሲለያዩ፣ ኒውካስል ዩናይትድ ማንቸስተር ዩናይትድን 2-1፣ ቸልሲ ደግሞ አስቶን ቪላን 4-1 ረትተዋል። ተመልካቾች እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ማህሌት ታደለ ከዜና ኢትዮጵያ አዘጋጅ፣ መታሰቢያ ደረጀ ከዳይሬክተራችን ገዛኸኝ ዳዲ እንዲሁም ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። በሰላም ዋሉ።